ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ ያተኮሩ መረጃዎችን አቀርብላችኋለሁ። በተለይም ደግሞ የኢትዮጵያን የቀይ ባህር ጥያቄና ከኢትዮጵያ የሁለቱ የውሃ አካላት ጋር ተያይዞ ከአባይ ውሃ ጋር የሚነሱ ሀሳቦችን ይዤላችሁ እቀርባለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው ጠቅላይ ሚኒስትር ዶክተር አብይ አህመድ 9ኛ ዓመቱን ያከበረው የኢትዮጵያ አየር ኃይል ክብረ በዓል ላይ በመገኘት ለኢትዮጵያ ጠላቶች በሙሉ መልእክት አስተላልፈዋል። የጠቅላይ ሚኒስትሩ መልእክት በአሁኑ ትንሽ ጠንከር ያለና በጦር መሳሪያ ጭምር የታጀበ መሆኑን ተከትሎ የኢትዮጵያ ጠላት ሀገራት ድንጋጤ ውስጥ ገብተዋል። የኢትዮጵያው ጠቅላይ ሚኒስትር በአየር ኃይል የ9ኛ ዓመት ክብረ በዓል ላይ ተገኝተው ያስተላለፉት መልእክት ምንድነው? የጦር መሳሪያዎችስ ስማቸው የተጠሩት የትኞቹ ናቸው? የሚለውን ጨምሮ የኢትዮጵያ አየር ኃይል በሚስጥራዊ መንገድ ታጥቋቸው አሁን ላይ በኤክስፖ በተለያዩ መንገዶች ይፋ ያወጣቸው የኢትዮጵያን የጦር አቅሞችን በተመለከተም መረጃን ይዤላችሁ ቀርቤያለሁ። ከዚሁ ጋር በተያያዘም ኢትዮጵያ 9ኛ ዓመት የአየር ኃይል በዓሏን እያከበረች ባለችበት በዚህ ወቅት ላይ በሰማይ ላይ ደምቀው የሚታዩ የኢትዮጵያ ከፍተኛ የሚባሉ የጦር አቅሞችን የኢትዮጵያ ጠላት ሀገራት መመልከታቸውን ተከትሎ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በካይሮ ቤተመንግስት እንግዲህ አንደኛውን ጀነራላቸውን ጠርተው አዲስ ስምሪትና አዲስ ውይይት ማድረጋቸውን የሚገልጹ መረጃዎችም ይፋ ወጥተዋል። ከዚህ ጋር በተያያዘም አዲስ መረጃን ይዤላችሁ ቀርቤያለሁ። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ባስተላለፉት መልእክት ላይ በአፍሪካ ቀንድ እንግዲህ አዲስ አሰላለፍ፣ አዲስ የጦር አካሄድን ጨምሮ አዲስ የጦር መሳሪያ ዝግጅቶች ጭምር ሊደረጉ እንደሚችሉም ግምቶች እየተቀመጡ ይገኛሉ። በጥቅሉ ከዚህ ሀሳብ ጋር ተይዞ የሚነሱ ሀሳቦችን በተመለከተ መረጃ ይዤላችሁ ቀርቤያለሁ። ሁለተኛ አጀንዳችን የሚሆነው የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በተደጋጋሚ ከቀይ ባህር ጋር በተያያዘ በሚያንጸባርቋቸው ሀሳቦች ሁሉ ምላሽ መስጠት የማይሰለቻቸውና የማይደክማቸው የኤርትራ መንግስት ባለስልጣናት አሁንም በኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በኩል ምላሽ ሰጥተዋል። አቶ የማነ ገብረ መስቀል በኢትዮጵያ ላይ አዲስ ክስም መስርተዋል። የኤርትራው የማስታወቂያ ሚኒስትር ያስተላለፉት መልእክት እንዲሁም ደግሞ ኢትዮጵያ በቀይ ባህር ላይ የያዘችውን አቋም በተመለከተም መረጃዎችን አጠናክረው ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ አሁኑኑ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። ወደ ቀዳሚው መረጃ ተሻገርኩኝ። የመጀመሪያው ቀዳሚ አጀንዳችን የሚሆነው ኢትዮጵያ ባለፉት 3 አስርት ዓመታት ከቀይ ባህር ርቃ ከቆየች በኋላ ዳግም ወደ ቀይ ባህር ለመመለስ በምታደርገው እንቅስቃሴ ላይ የባህር በርና ወደብ ያስፈልገኛል ማለቷን ተከትላ ኤርትራ በተናጠልና ከግብፅ፣ ከጅቡቲ፣ ከሱዳን ጋር ጭምር በማበር ኢትዮጵያን ከቀይ ባህር ለማራቅና በኢትዮጵያ ላይም ውስጣዊ ኃይሎችን ጭምር በመጠቀም የጦር እርምጃ ለመውሰድ የተለያዩ የጦር ትንኮሳዎችን እያደረገች ባለችበት በዚህ ወቅት ላይ ግብፅ በኢትዮጵያ ህዳሴ ግድብና በአባይ ውሃ ላይ ኢትዮጵያ ላይ የተለያዩ ዘመቻዎችን እየከፈተች ባለችበት በዚህ ወቅት ላይ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ እንዲሁም ደግሞ የግብፁ የውጭ ጉዳይ ሚኒስትር ባድር አብደላቴ በይፋዊ መግለጫቸው በኢትዮጵያ ላይ የጦር እርምጃ ጭምር ሊወስዱ እንደሚችሉ ካሳሰቡ በኋላ 9ኛ ዓመት የምስረታ በዓሉን እያከበረ የሚገኘው የኢትዮጵያ አየር ኃይል ክብረ በዓል ላይ የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ጠላት ሀገሮች በማለት በኢትዮጵያ ላይ በጠላትነት የቆሙ ሀገራትን በሙሉ ያስደነገጣቸው እንዲሁም ደግሞ የጦር አቅማቸውን ዞር ብለው እንዲፈትሹና በኢትዮጵያ ላይ ያደረጉት ያሉት እንቅስቃሴ ራሳቸውን መቀመቅ ውስጥ የሚከታቸው ጉዳይ መሆኑን የሚገልጽ ጥብቅ ማስጠንቀቂያ ዘል መልእክታቸውን አስተላልፈዋል። የኢትዮጵያ አየር ኃይል ከተመሰረተበት ጊዜ ጀምሮ የተለያዩ የጦር መሳሪያዎችን በመታጠቅ ቴክኖሎጂዎችን በመታጠቅ በአፍሪካ ከሚገኙ ግንባር ቀደም የአየር ኃይሎች መካከል ቀዳሚ ቢሆንም በ2030 ግን በአፍሪካ ከሚገኙ አየር ኃይሎች መካከል የመጀመሪያውና ዋነኛው ለመሆን በሚያደርገው እንቅስቃሴ ላይ እስካሁን በተደረጉ ስራዎች የአራተኛው ትውልድ የጦር አቅምን መገንባት የቻለ አየር ኃይል መሆኑም ነው የተሰማው። ታዲያ በ9ኛ ዓመት የክብረ በዓሉን እያከበረ በሚገኘው የኢትዮጵያ አየር ኃይል ክብረ በዓል ላይ የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢትዮጵያ ጠላቶችም ሆነ ወዳጆች ያልተጠበቀ መልእክትን አስተላልፈዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በሰሞኑን ከኢትዮጵያ የቀይ ባህር ጥያቄና የቀይ ባህር እንቅስቃሴ
እንቅስቃሴ ጋር በተያያዘ ጠንከር ያሉ መልእክቶችን ሲያስተላልፉ ቆይተዋል። እነዚህ ሁሉ መልእክቶች ግን በጦር መሳሪያ ጭምር የታጀቡ ሳይሆኑ አሁን ላይ ግን ኢትዮጵያ ያላትን ዘመናዊ የጦር መሳሪያ፣ ዘመናዊ የጦር ዝግጅት፣ የቴክኖሎጂ አቅምን በመጨመር ጭምር ኢትዮጵያ የደረሰችበት የጦር አቅም ላይ ያልደረሳችሁ ሀገራት ኢትዮጵያ ላይ የጦር ዘመቻ እንከፍታለን በማለት የምታስተላልፉት መልእክት የምታስፈራሩትን ዛቻ ጭምር እንድትተው የሚያስገድድ አይነት መልእክትን አስተላልፈዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በ90ኛ ዓመት የኢትዮጵያ አየር ኃይል ክብረ በዓል ላይ ያስተላለፉት መልእክት ምንድን ነው? ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ አየር ኃይል 90ኛ ዓመት ክብረ በዓሉን እያከበረ ባለበት በዚህ ወቅት ላይ በቦታው ተገኝተው ባስተላለፉት መልእክት ላይ ባለፉት 5 ዓመታት የኢትዮጵያ መንግስት የአየር ኃይሉን ለማዘመን የአየር ኃይሉን ቴክኖሎጂ ለማስታጠቅ አቅሙን ለመገንባትና 4ኛ ትውልድ የጦር አቅም መሆኑን ለማስመስከር ከዛም በተጨማሪ ደግሞ 5ኛው ትውልድ የጦር አቅም ለመሆን የሚያስችለውን እንቅስቃሴ ለማጠናከር የሚያስችሉ ጥረቶችን ሲያደርግ መቆየቱን ገልጸዋል። በዛ ሁሉ እንቅስቃሴዎች ታዲያ የኢትዮጵያ አየር ኃይል የታጠቃቸው አደገኛ የጦር መሳሪያዎች ዛሬ ላይ በምስራቅ አፍሪካ የሚገኙ ሀገራት ያልታጠቋቸው በተለያዩ ዓለማችን ላይ የሚገኙ አደገኛ የጦር መሳሪያ አምራች ሀገራት ጋር የተፈጠረው የሁለትዮሽ ግንኙነት የኢትዮጵያ አየር ኃይል አሁን ላይ ያለው ብቃት በዚሁ የሚቀር ሳይሆን ታዳጊ አቅም በቀጣይ ደግሞ ራሱን በማስፋት ራሱን በማሳደግ በአፍሪካ ብቻ ሳይሆን በዓለም ላይ ተወዳዳሪ የአየር ኃይል ለመሆን የሚያስችለውን እንቅስቃሴ መጀመሩን የሚያሳዩ መልእክቶችን አስተላልፈዋል። ታዲያ የኤርትራ መንግስት ባለስልጣናት ኢትዮጵያ የተለያዩ ከፍተኛ መጠን ያላቸው ድሮኖችን እያከማቸች ነው፣ ጠቅላይ ሚኒስትር ዶክተር አብይ አህመድ ሚስጥራዊ በሆነ መንገድ የጦር ዘመቻ ሊከፍቱብን ነው እያሉ ባሉበት በዚህ ወቅት ላይ ኢትዮጵያ በራስ አቅም ከምታመርታቸው የጦር ድሮኖች በተጨማሪ ከፍተኛ ወጪ ወጥቶባቸው ከተለያዩ ሀገራት የተገዙ ዘመናዊ የጦር መሳሪያዎች ከዛም በተጨማሪ በስጦታ መልክ ሀያላን ሀገራት ጋር በተፈጠረ ጥምረት በኢትዮጵያ አየር ውስጥ የተቀላቀሉ አደገኛ የጦር መሳሪያዎችን ጭምር ኢትዮጵያ በመታጠቅ ሚስጥራዊ አድርጋ ያቆየቻቸውን አየር ኃይሎችን አሁን ላይ በተካሄደው የ2026 ኤክስፖ ላይ ይፋ አድርጋቸዋለች። እነዚህ የጦር መሳሪያዎች ይፋ መሆናቸው የኢትዮጵያ አየር ኃይል አሁን ላይ የደረሰበትን አቅም የሚያሳይ ከመሆኑ በተጨማሪ ኤርትራ ከኢትዮጵያ ጋር በአየር በኩል የምታደርገው ውጊያ አሸናፊነት እንደማይኖረው ያረጋገጠና ኢትዮጵያ በተናጠልም ሆነ በጣምራ በመሆን ግብጽ፣ ኤርትራ፣ ሱዳን አሁን ላይ ደግሞ ጅቡቲንም ዳርዳር እያደረጉ ባለበት በዚህ ሁኔታ ላይ የጦር አቅማችንን አደራጅተን በኢትዮጵያ አየር ክልል ላይ ጥቃት እንፈጽማለን የሚል እቅድ ካላቸው ያን እቅዳቸውን ማሳካት የማይችሉበትን ሁኔታ ኢትዮጵያ መፍጠሯን በይፋ ያረጋገጠ የጦር አቅም ኢትዮጵያ በአየር ኃይሏ ውስጥ አካታለች። የኢትዮጵያ አየር ኃይል ክብረ በዓል ላይ የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢትዮጵያ ጠላቶች ብለው ባስተላለፉት መልእክት ላይ የኢትዮጵያ ጠላት መሆናቸውን የሚያውቁ የኢትዮጵያን እድገት የማይፈልጉ ከኢትዮጵያ ጋር ወደ ጦርነት ለመግባት ከፍተኛ ፍላጎት ያላቸው ግብጽና ኤርትራ ስማቸው ሳይጠራ ገና ጠላትነታቸውን በማረጋገጥ በጦር ኃይላቸው ውስጥ ትርምስ ተፈጥሯል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲም ደግሞ ከፍተኛ የደህንነት ባለስልጣናቸውን ጭምር ወደ ካይሮ ቤተመንግስት በመጥራት የኢትዮጵያ አየር ኃይል አሁን ላይ እያደረገ ያለው እንቅስቃሴ በሱዳን ድንበር በኩል ሊፈጽሙ የሚያስቡትን ጥቃት በሱዳን ድንበር በኩል እያደረጉት ላለው እንቅስቃሴ አደጋ መሆኑን ጭምር በመረዳታቸው በሱዳን ድንበር አካባቢ ላይ ያለውን አሁናዊ ሁኔታ መገምገማቸው ተሰምቷል። የግብጽ ከፍተኛ የደህንነት ባለስልጣኑን ወደ ካይሮ ቤተመንግስት የጠሩት ፕሬዝዳንት አብዱል ፈታህ አልሲሲ በኢትዮጵያ ላይ ጥቃት እንፈጽምበታለን ብለው ካሰቡት አንደኛው መንገድ መካከል የሱዳን ድንበርን በመጠቀም በኢትዮጵያ አየር ክልል ላይ ጥቃት መፈጸም። የሱዳን ድንበርን ዋነኛ መጠቀሚያቸውም ደግሞ ኢላማቸው ያደረጉበት ዋነኛ ምክንያት የኢትዮጵያ ህዳሴ ግድብ በሱዳን በኩል በሱዳን አቅጣጫ በምዕራቡ የኢትዮጵያ ክፍል በኩል የሚገኝ በመሆኑ የሱዳኑ መሪ ጀነራል አልቡራንን በመደገፍ ጀነራል አልቡራን መላው ሱዳንን ተቆጣጥሮ የሱዳን መንግስት በሚሆንበት ጊዜ ላይ በዛ ድንበር በመጠቀም የኢትዮጵያ ህዳሴ ግድብ ላይ ጥቃት ለመፈጸም ኢትዮጵያን በምዕራቡ በኩል ለማዳከም የሚያደርጉትን እንቅስቃሴ መነሻ በማድረግ ሲያደርጉት የነበረውን ጥረት በሙሉ የኢትዮጵያ አየር ኃይል
ባዘጋጀው ፕሮግራም ላይ ኤክስፖ ላይ የታዩ አደገኛ የጦር ድሮኖች ጀቶች የኢትዮጵያን አየር ክልል ሊያስደፍሩት ይቅርና ግብጽ ከኤርትራ ጋርም ሆነ ከሱዳንም ጋር የፈጠረችው ጥምረት ውጤት አልባ እንደሆነ በይፋ ያረጋገጠ ክስተት ሆኗል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ እኚህን የደህንነት ባለስልጣን ወደ ካይሮ ከጠሯቸው በኋላ ምክክር ያደረጉት በሱዳን ያለው አሁናዊ ሁኔታ፣ በሱዳን ድንበር ተጠቅመን ምን አይነት ጥቃት መፈጸም እንችላለን፣ አስቻይ ሁኔታዎች የትኞቹ ናቸው በሚለው ጉዳይ ላይ በጋራ መምከራቸውን የሚገልጹ መረጃዎች ይፋ ወጥተዋል። ታዲያ የሱዳን ድንበርን በመጠቀም በኢትዮጵያ ህዳሴ ግድብ ላይ ጥቃት ፈጽማለሁ እያለ እያሰበ ያለው የግብፅ መንግስት ከኤርትራ ጋር በፈጠረው የሁለትዮሽ ግንኙነት ከኤርትራ ጋር በፈጠረው ጥምረት ኤርትራ ያላት የጦር አቅም ኤርትራ ያላት የአየር ኃይል ዝግጅት በኢትዮጵያ ላይ ጥቃት ለመፈጸም አይደለም። ኤርትራ ውስጥ የእርስ በርስ ግጭት እንኳን ቢፈጠር የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የጦር ኃይል ሊቋቋም በበላይነት ሊያጠቃልልበት የሚችለው አቅም አለመገንባቱ ቁርጥ በመሆኑ አሁን ላይ ግብፅ ፊቷን ከኤርትራ አንስታ ወደ ሱዳን መልሳለች። የጀነራል አልቡርሃንን ጦርም እየደገፈች ትገኛለች። ታዲያ የኤርትራ መንግስት ባለስልጣናት በዚህ በኩል የኢትዮጵያ አየር ኃይል ዝግጅት ሲያስደነግጣቸው፣ ግብጽ በዛ በኩል የኢትዮጵያ አየር ኃይል ዝግጅት ሲያስደነግጣት፣ ጀነራል አልቡርሃን በዛ በኩል የኢትዮጵያ አየር ኃይል ዝግጅቱ እያስደነገጣት ባለበት በዚህ ወቅት ላይ በኢትዮጵያ ሰማይ ላይ ሲንቀሳቀሱ የነበሩት ኢትዮጵያ የታጠቀቻቸው አደገኛ የጦር ጀትና ድሮኖች የሩሲያ፣ የቼክ ሪፐብሊክ፣ የሞሮኮ ሊሆኑ ይችላሉ የሚሉ ግምቶች እየተቀመጡ ባሉበት በዚህ ወቅት ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ያስተላለፉት መልእክት የአፍሪካ ቀንድ ውጥረትን የሚያባብስ የኢትዮጵያን የአየር ብልጫ የሚያረጋግጥ እንደሆነ ተጠቅሷል። ጠቅላይ ሚኒስትር ዶክተር አብይ አህመድ ባስተላለፉት መልእክት ላይ እናንተ ቆማችሁ የቀራችሁ ወደፊት መራመድ የማትችሉ ሚግ 21 የጦር ጀትን ብቻ የታጠቃችሁ ብለው መልእክት አስተላልፈዋል። ይህ መልእክት በቀጥታ ለኤርትራ መንግስት ባለስልጣናት የተላለፈ ነው። ሚግ 21 የጦር ጀትን ይዛችሁ ኢትዮጵያ የታጠቀቻቸው ሱ-30 JC-10 የጦር መሳሪያዎች ሲጠሩባችሁ እነዚህ ምንድናቸው የሚሉ ጥያቄዎችን የምታነሱ ናችሁ። በኢትዮጵያ ላይ ዛሬ ጠላት ሆናችሁ ኢትዮጵያን ለማጥቃት እየፎከራችሁ ያላችሁት። ስለዚህ ከኢትዮጵያ ላይ አይናችሁን አንሱ፣ ከኢትዮጵያ ላይ ጦራችሁን አንሱ፣ ከኢትዮጵያ ላይ ሐሳባችሁን አንሱ ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። እኔ ምን እንደሚያኮራኝ ታውቃላችሁ? በኢትዮጵያና በኤርትራ መካከል ውጥረት ይፈጠራል፣ ግጭት ይፈጠራል፣ ጦርነት ይፈጠራል እየተባለ እየተነገረ ባለበት በዚህ ወቅት ላይ ኤርትራውያን ዜጎች እኛ ከኢትዮጵያ ጋር ግጭት ውስጥ ገባን፣ ጦርነት ውስጥ ከገባን ልንተርፍ የምንችለው በፈጣሪ ታምራት ብቻ ነው። ኤርትራ ከኢትዮጵያ ጋር የሚፎካከር የጦር አቅም የላትም። ግብጽ ብታስታጥቃት እንኳን ኤርትራ ኢትዮጵያን የማጥቃት አቅም የላትም። ጀነራል አልቡርሃን ቢያስታጥቃት እንኳን ኤርትራ ኢትዮጵያን የማጥቃት አቅም የላትም። ታዲያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከወትሮ በተለየ መልእክታቸው ሚግ 21 የታጠቃችሁ ሀገራት ሱ-30 እና JC-10 ስትባሉ ምንድነው የምትሉ ሀገራት ከኢትዮጵያ ላይ አይናችሁን አንሱ የሚል መልእክታቸውን አስተላልፈዋል። መልእክታቸውን አስተላለፉና ምን አሉ? ወደ ጦርነት እንገባለን እያላችሁ የምትዝቱ ሀገራት በአሁኑ ጊዜ የኢትዮጵያን የጦር አቅም እያያችሁ ባላችሁበት ሁኔታ ላይ ከኢትዮጵያ ጋር በጋራ ተጣምሮ ተስማምቶ መስራት ብቻ ነው አማራጫችሁ። ያሻፈረኝ ብላችሁ ወደ ጦርነት የምትገቡ ከሆነ ግን የኢትዮጵያን ክብር የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ሲባል ኢትዮጵያ የምትወስደው እርምጃ ልትቋቋሙት አትችሉ። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እኮ የኤርትራ መንግስት በኢትዮጵያ የውስጥ ጉዳዮች ላይ በመግባት እያደረገ ያለውን እንቅስቃሴ አይተናል፣ ተመልክተናል። በተደጋጋሚ ለሚመለከተው አካል ቅሬታችንን አቅርበናል። ግን ኢትዮጵያ የምትታቀብበት ጊዜ ያበቃል ብለዋል። ይሄ ማለት አሁን ላይ ኤርትራ የኢትዮጵያን አየር ኃይል አቅም በይፋ ባየችበት ሁኔታ ዓለም አይቶ የኢትዮጵያን አየር ኃይል እያደነቀ ባለበት ሁኔታ ላይ ሚግ 21ን ይዤ አደገኞቹ የጦር ጀቶችን ኦሪዮን ድሮንን የታጠቀችው የኢትዮጵያን አየር ኃይልን ባየር አጠቃለው የሚሉ ከሆነ ውጤቱን ራሳቸው ያወራርዱታል። ስለዚህ ጠቅላይ ሚኒስትር ዶክተር አብይ አህመድ እናንተ ቆማችሁ የቀራችሁ ማለት የጦር አቅማችሁን አደራጁ፣ ገና ናችሁ።
አምስተኛ ትውልድ የአየር ኃይል ለመገንባት እየተንቀሳቀሰች ካለችው ኢትዮጵያ ጋር ሚግ 21 የጦር አውሮፕላንና ጀት ይዛችሁ ጦር ሜዳ መግባት አትችሉም። ስለዚህ ያላችሁ ብቸኛ አማራጭ ከኢትዮጵያ ጋር በጋራ መስራት ነው። በፍቅር እንስራ ብለን ጠርተናችኋል። በዲፕሎማሲያዊ መንገድ አብረን እንደግ ብለናል። በሰጥቶ መቀበል አብረን እንደግ ብለናል። ያን የማትፈልጉና የማትቀበሉ ከሆነና ወደ ጦርነት እንገባለን የምትሉ ከሆነ ግን የኢትዮጵያ አየር ኃይል ቆሞ አይደለም የሚያያችሁ። እናንተ ሚግ 21 ላይ ናችሁ። የኢትዮጵያ አየር ኃይል ደግሞ አደገኞቹን የጦር ጀት እና ድሮኖችን ከመታጠቅ ባለፈም ደግሞ ራሳችን እያመረትን ያለ ነው። ይህን እኮ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሀገራቸው የቴሌቪዥን ጣቢያ ጋር በደረጋቸው ቃለመጠይቆች በሁለት ቃለመጠይቆች በተደጋጋሚ ገልጸውታል። የኢትዮጵያ መንግስት እያከማቸ ያለው ድሮን፣ እያከማቸ ያለው የጦር አቅም፣ እየገዛው ያለው የጦር መሳሪያ በኤርትራ ላይ የጦርነት ፍላጎት ስላለው ነው። ያ ማለት ፈርተናል ነው። በቃ የጦር አቅማችሁን ልንቋቋም አንችልም ነው። በአፍሪካ ከሚገኙ ግንባር ቀደም 5 የአየር ኃይሎች መካከል ቀዳሚ የሆነው የኢትዮጵያ አየር ኃይልን ሚግ 21 ይዤ ዋጋለው ማለት አሁን ላይ ካለው ሁኔታ አንጻር እጅግ አደገኛ ነው። ስለዚህ በጋራ መስራት፣ በጋራ መተባበር፣ መጣመር፣ አብሮ ማደግ ይበልጣል ብለዋል ጠቅላይ ሚኒስትሩ። ከዚህ በተጨማሪ የኢትዮጵያ አየር ኃይል ቀጣይ እቅዱ ምንድነው ነው? የኢትዮጵያ አየር ኃይል በ2030 የአምስተኛው ትውልድ የጦር አቅምን የመገንባት እቅድ አለው። እሱንም ለማድረግ እየተንቀሳቀሰ ነው። የትጥቅ አቅምን ማሳደግ፣ አደገኛ የጦር መሳሪያዎችንም አሁንም በግዢ መልክም ሆነ በስጦታ መልክ ወደ ጦር ኃይል ውስጥ የማቀላቀል ስራው ተጠናክሮ ይቀጥላል። በዓለም ላይ ከሚገኙ ዋና አምራቾች ጋር ጥምረት መፍጠር ከፓኪስታን ጋር እንግዲህ በቅርቡ ሮይተርስ ይዞ በወጣው ዘገባ ኢትዮጵያ አደገኛ የተባለውን የጦር መሳሪያ ከፓኪስታን ልትታጠቅ መሆኑ ጭምር ተሰምቷል። ድርድር እያደረጉ ከሚገኙ ሀገራት መካከል ኢትዮጵያ፣ ሱዳን፣ ግብፅ፣ ኢንዶኔዥያ ተጠቃሽ ሆነዋል። ከዋና ዋና አምራቾች ጋር የሁለትዮሽ ግንኙነትን በማጠናከር የኢትዮጵያ አየር ኃይል 5ኛ ትውልድ አየር ኃይል ሆኖ በ2030 በአፍሪካ ግንባር ቀደም በዓለም ላይ ከሚገኙ ተወዳዳሪ የአየር ኃይሎች መካከል የሚሆንበትን እድል ለመፍጠር እየተንቀሳቀሰ መሆኑን ገልጸዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። በዚህ አጋጣሚ በነገራችን ላይ ባለፉት 5 እና 6 ዓመታት ብቻ የኢትዮጵያ ጦር በሰራው እንቅስቃሴ በአየር ኃይል ላይ፣ በባህር ኃይል ላይ፣ በሜካናይዝድ ጦሩ ላይ የመጡ ለውጦች ሊመሰገኑ የሚገባ ሊበረታቱ የሚገቡ ለውጦች ናቸው። ከዚሁ ጋር በተያያዘም ደግሞ የኢትዮጵያ አየር ኃይል የሩሲያው ኦሪዮን ኢ የተባለው አደገኛ የጦር ድሮን በኢትዮጵያ ሰማይ ላይ ታየ። ኤግዚቢሽኑ ላይ ቀርቦ ነበር፣ ኤክስፖ ላይ የኤርትራን ጦር አምጥተው አቀረቡ የሚል መረጃዎች ወጡ። በትክክል ኢትዮጵያ ከኤርትራ ጋር ከውጥረት ውስጥ ባለችበት በዚህ ወቅት ላይ ብቻ ሳይሆን ከዛም አስቀድማ ኢትዮጵያ ከሩሲያ ጋር በፈጠረችው የሁለትዮሽ ግንኙነት ከሩሲያ ኢትዮጵያ በባለቤትነት የታጠቀችው የጦር መሳሪያ ጭምር መሆኑ ተረጋግጧል። ሌሎች መረጃዎች አሁን ላይ እየወጡ ነው ያሉት። እኛ ኢትዮጵያውያን የማናቃቸው በጦር አቅማችን ውስጥ ሊኖሩ ይችላሉ ብለን የማንገምታቸው አደገኛ የጦር መሳሪያዎችን የኢትዮጵያ አየር ኃይል ታጥቋል። ስለዚህ የኢትዮጵያ አየር ክልል ውስጥ ደጋግሜ ነግራችኋለሁ፣ አይደለም የኤርትራ ጦር፣ አይደለም የግብፅ ጦር፣ አይደለም በርስ በርስ ጦርነት እየታመሰ የተዳከመው የጀነራል አልቡራን ጦር ይቅርና ያለ ኢትዮጵያ አየር ኃይል ፍቃድ ወፍ አያልፍ። የኢትዮጵያ ብሔራዊ ጥቅማችን፣ የኢትዮጵያ ክብራችን በአየራችን ላይ ተከብሮና ያለማንም ሳይደፈር የቆየበት ዋነኛ ምክንያት የኢትዮጵያ አየር ኃይል በተጠንቀቅ መቆሙን ተከትሎ ነው። 90 ዓመታት ተሰርቶ የመጣ ውጤት ብቻ ሳይሆን ባለፉት 6፣ 7፣ 8 ዓመታት የተሰሩ የጥቂት ዓመታት ልፋት የ90 ዓመቱን ኃያሉን የኢትዮጵያ አየር ኃይልን ይበልጥ እንዲጠነክር አድርጎታል። ደን ከ3 እና ከ4 ዓመታት በኋላ ደግሞ የኢትዮጵያ አየር ኃይል ሌላ አደገኛ የጦር መሳሪያዎችን ሲታጠቅ የኢትዮጵያ ጠላቶች አሁንም ሚግ 21 ላይ ቆማችሁ ነው የምትፎክሩት። ስለዚህ የጦር ኃይላችሁ ማጠናከር ብቻ ሳይሆን ከኢትዮጵያ ጋር ተስማምታችሁ በሁለትዮሽ በጋራ ጥቅም በሰጥቶ መቀበል መስማማት፣ ኢትዮጵያ ወደ ቀይ ባህር የምታደርገውን እንቅስቃሴ መደገፍ ምርጫ የሌለው ጉዳይ ነው። አይ አንደግፍም፣ ውጊያ እንገባለን ካላችሁ ግን የአየር ኃይላችን በተጠንቀቅ ቆሟል። የድንበር አካባቢ እንቅስቃሴውን አጠናክሯል። ባለፈው እኮ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ቡሬ ድንበር ሲሄዱ
ያለ ምክንያት አልተሄደም። በቡሬ ድንበር ላይ ያለው የጦር እንቅስቃሴ አሁን ላይ ተጠናክሯል። የአየር ኃይላችንም እነዚህ አደገኛ የጦር ጀቶችና ድሮኖች ቡሬ ድንበር ላይ ጭምር ይገኛሉ። ሌሎች የኢትዮጵያ ድንበሮች ላይ የሚገኛሉ። ግብጽ በሱዳን በኩል አድርጌ ዳሴ ግድቡ ላይ ኢላማዬን አነጣጥራለሁ ብትልም እንኳን በሱዳን በኩል የሚገኙ ድንበሮች ላይ የኢትዮጵያ አየር ኃይል አደገኛ የጦር መሳሪያዎችን አጥምዷል። በጥቅሉ እናንተ ቆማችሁ የቀራችሁ ሚግ 21 የጦር ጀትን የታጠቃችሁ ሀገራት ሱ30 ጄሲ 10ን ጨምሮ ኦሪዮን ኢን ሌሎች አደገኛ የጦር መሳሪያዎችን ከታጠቀው ከኢትዮጵያ አየር ኃይል ጋር ፊት ለፊት ልትቆሙና ልትወዳደሩ አትችሉም። ስለዚህ አሁንም በፍቅር እንጠራችኋለን፣ አብረን እንስራ፣ አብረን እንደግ ብለዋል ጠቅላይ ሚኒስትሩ። የኢትዮጵያ አየር ኃይል 9ኛ ዓመት ክብረ በዓሉ ዓመት ከመቁጠር ባለፈ ዘመናዊነት፣ ቴክኖሎጂ መላበስ፣ አደገኝነትን፣ አንበስነትን፣ ጥቁር አንበሳነታችንን ያስመሰከርንበት መሆኑን በይፋ ያረጋገጠ ሁነት ጭምር ነው። ስለዚህ ኑ አብረን እንስራ። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛውና የመጨረሻው አጀንዳ ተሻገርኩኝ። ሁለተኛውና የመጨረሻው አጀንዳችን የኢትዮጵያን የቀይ ባህር ጥያቄ ተከትሎ ኢትዮጵያ አሰብ ወደብን በታሪክና በሕግ ባለቤት መሆኗን እያነሳች ባለችበት በዚህ ወቅት ላይ የኤርትራ መንግስት ባለስልጣናት ኢትዮጵያ አሰብ ወደብን በእጇ ከምታስገባ ከአሰብ ወደብ በተጨማሪ ሌሎች አማራጮችን ተጠቅማ ወደ ቀይ ባህር ከምትገባ ይልቅ እኛ ሞታችንን እንመርጣለን የሚመስል አይነት እንቅስቃሴያቸውን አጠናክረዋል። ታዲያ በዚህ ወቅት ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የጦርነት ፍላጎት ቢኖራት የቀይ ባህር ጥያቄዋ ወደ ጦርነት የሚያስገባ አቅምና ጉዳይ የሆነ አጀንዳ መሆኑን ሲገልጹ የኤርትራ መንግስት ባለስልጣናት በምትኩ ለኢትዮጵያ ምላሽ ሰጥተዋል። የኤርትራ መንግስት ባለስልጣናት ሁሉ ጊዜ ምላሻቸውን የሚሰጡት በማስታወቂያ ሚኒስትራቸው አቶ የማነ ገብረመስቀል በኩል ነው። አቶ የማነ ገብረመስቀል ደግሞ ለተተነፈሰውም፣ ለተጻፈውም፣ ለተወራውም ሊወራ ስላሰበውም ጭምር ምላሽ በመስጠት የማይታክቱ የማይደክሙ መሆናቸውን እንግዲህ ሁላችንም እናውቃለን። ስለዚህ በይፋዊ የኤክስ ገጻቸው ላይ ባስተላለፉት መልእክት ላይ እንዳስቀመጡት ከሆነ የኢትዮጵያ መንግስት ይሉና እሳቸው ሁሉ ጊዜም የብልጽግና ፓርቲ በኤርትራ ላይ የማጥፋት ዘመቻ ጀምሯል። የማጥፋት ዘመቻ ነው የተያዘው ይላሉ። ኢትዮጵያ በተደጋጋሚ እንደገለጸችው በሰጥቶ መቀበል፣ በአብሮ ማደግ፣ በታሪክና በሕግ ባለቤት የሆነችበትን የአሰብ ወደብን ጠየቀች እንጂ ኤርትራን የማጥፋት የኤርትራን ሉዓላዊነት የማፍረስ ኤርትራ እንደ ሀገር እንዳትቆም የማድረግ እቅድ የላት። ይልቁንም ኢትዮጵያ ያቀረበችው አማራጭ የኤርትራ ሉዓላዊነቷ ተጠብቆ በኢኮኖሚ አድጋ በፖለቲካ አድጋ በአፍሪካ ቀንድ ላይ ከሚገኙ ሀገራት መካከል ግንባር ቀደም ለመሆን የሚያስችላትን እድል ከኢትዮጵያ ጋር በመጣመር እንድታገኝ አብረን እንስራ የሚል ነው። ነገር ግን በወታደራዊ አምባገነናዊ ስርዓት ሀገሪቱን እየመሩ የሚገኙት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የውጭ ፖሊሲያቸው የተዳከመ ከጎረቤት ሀገራት ጋር አብሮ ማደግ የማይፈልጉ መሆናቸውን ተከትሎ ኢትዮጵያ አብረን እንደግ የሚል ጥያቄ ስታቀርብላቸው የጦርነት ጥያቄ ያቀረበችልን እያሉ ዛሬ ድረስ ሐሰተኛ ፕሮፓጋንዳቸውን እያሰራጩ ይገኛሉ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በመጀመሪያ አጀንዳችን እንደነገርኳችሁ በተደጋጋሚ ኢትዮጵያ የጦርነት ዘመቻ ልትከፍትብን ነው፣ በኤርትራ ለሚገኙ ዜጎች ኢትዮጵያ እየወረረችን ነው፣ ውጡ፣ ሀገራችሁን በደማችሁ አስከብሩ፣ ድንበራችንን በደማችን እናስከብር የሚል የጦርነት ነጋሪትን ሲጎስሙ ቆይተው ቢያዩ ኢትዮጵያ ጦርነት ውስጥ የመግባት ፍላጎት የላት። ደን ደግሞ የኢትዮጵያን የውስጥ ኃይሎችን እነ ህወሓትን ጽምዶ ብለው ተጣምረው የጦር መሳሪያ ሲያስታጥቁ የተለያዩ ድጋፎችን ሲሰጡ አሁንም ኢትዮጵያ ወደ ጦርነት የመግባት ፍላጎት የላት። የጦርነት ነጋሪት ለሚጎስመው ጠላት ኃይል አልፎ ከመጣ ትከላከላለች። ግን ከአቅም በላይ ከሆነ እርምጃንም እንድትወስድ የምትገደድ ከሆነ እርምጃ ትወስዳለች እንጂ የጦርነት ነጋሪት ጎስማ ኢትዮጵያ ወደ ጦርነት አትገባም እየተባለ ባለበት በዚህ ወቅት ላይ ጠቅላይ ሚኒስትሩ ኢትዮጵያ የጦርነት ፍላጎት ቢኖራት ቀይ ባህር እኮ አጀንዳ ነው፣ ቀይ ባህርን ይዘን ወደ ጦርነት መግባት እንችል ነበር ሲሉ የኤርትራው የማስታወቂያ ሚኒስትር ኤርትራን የማጥፋት ዘመቻ ኢትዮጵያ ጀምራብናለች ብለዋል። ከዛ በተጨማሪ የኢትዮጵያን የቀይ ባህር ጥያቄ አሁን ላይ እያነሱት ያሉት በኢትዮጵያ ያለውን ውስጣዊ ችግር ለመሸፈን፣ የኢኮኖሚ ችግር፣ የፖለቲካ ችግር፣ ጦርነትና ግጭትን ለመሸፈን ነው የቀይ ባህር የአሰብ ወደብን አጀንዳ ጠቅላይ ሚኒስትሩ እያነሱ የሚገኙት ወይም ደግሞ ገዢው ፓርቲ እያነሳ የሚገኘው ይላሉ። በነገራችን ላይ በኢትዮጵያ የውስጥ ጉዳይን አጀንዳ አድርገው እየተንቀሳቀሱ ያሉት እነሱ ናቸው እንጂ ኢትዮጵያ የአሜሪካው
የአፍሪካ እዝ አዛዥ የሆኑት ጀነራል አንደርሰን ከኢትዮጵያ ከፍተኛ አመራሮች ጋር ባደረጉት ምክክር ምን እናግዛችሁ፣ በኢትዮጵያ ውስጥ ጉዳዮች ላይ አሜሪካ ጣልቃ ትግባዊ ሲባል የኢትዮጵያ መንግስት ባለስልጣናት የሰጡት ምላሽ ለውስጣዊ ችግሮቻችን ውስጣዊ መፍትሄ እንሰጣለን፣ ሂዱና ውስጣዊ ችግሮቻቸውን መፍታት የማይችሉት እነ ሱዳንን አግዙ የሚል መልስ ነው የተሰጣቸው። የውስጣዊ ችግሩን እኮ ኢትዮጵያ ለመፍታት በኤርትራና በህዋት መካከል የተፈጠረውን ጥምረት መበጠስ ነው። ፌደራል መንግስቱ እርምጃ ሳይወስድ እኮ ህዋትና ጽምዶ አሁን ላይ እርስ በርሳቸው ወጥተው አንተማመንም ብለዋል። የፌደራል መንግስት ነው የፈጸመው የአክሱምን ጭፍጨፋ ያሉ ሰዎች ከዓመታት በኋላ የኤርትራ መንግስት ሻዕቢያ እንደፈጸመው ጭምር አጋልጠዋል። ለምን? የማያዋጣ ጥምረት ስለሆነ። ይህንን እንቅስቃሴያቸውን ካጋለጡ በኋላ አሁን ላይ ባለው ሁኔታ ደግሞ አሁን ላይ ባለው እንቅስቃሴ የህዋት ከፍተኛ አመራሮች በቁጥር የሚቆጠሩ ብቻ እየቀሩ ባሉበት በዚህ ሁኔታ ላይ ከኤርትራ ጋር የሚፈጥሩት ጥምረት ፍላጎታቸውን የሚያሳካ ጥቅማቸውን የሚያስከብር ባለመሆኑ ምክንያት ከሻዕቢያ ጋር ውጥረት ውስጥ ናቸው። ስለዚህ የውስጥ ችግራችንን ለመፍታት እናንተ የውስጥ ችግራቸውን እየሸፈኑ ነው ከምትሉ ይልቅ ከኢትዮጵያ ውስጥ ጉዳይ ላይ እጃችሁን አውጡ። የምትደግፉትን የምታደርጉትን የፋይናንስ ድጋፍ የምትደግፉትን የጦር መሳሪያ ድጋፍ አቋርጡ። ያኔ ኢትዮጵያ የውስጥ ችግር የሚባል የላትም፣ ሰላም ይሆናል። ስለዚህ ኢትዮጵያ ውስጥ ችግሯን ለመሸፈን የኢኮኖሚ ስብራት ማለት የትኛው ኢኮኖሚ ኖሯችሁ ነው እናንተ ስለኛ ኢኮኖሚ ስብራት የምታወሩት? የአዲስ አበባ ውበት የጥቂት ሰዎች ተጠቃሚነት ነው፣ ሌላው የክልል አካባቢ አለማም። አስመራን አላለማችሁም። አዲስ አበባ ግን በ5 ዓመታት በማይሞላ ጊዜ ውስጥ ጠዋት ያያችሁትን ማታ የማታዩባት ከተማ ሆናለች። በዓለም ላይ ከሚገኙ ውብ ከተሞች ማዕከል ቀዳሚ ሆናለች። ለዚህም ነው ኢትዮጵያ የኮንፈረንስ እና የቱሪዝም ማዕከል የምትሆነው ካላት አንጻራዊ ሰላም አንጻር። ኤርትራ ላይ የትኛው ዓለም አቀፍ ተቋም ነው ስብሰባ የሚያደርገው? እርስ በርሳችሁ እንኳን ተማምናችሁ ስብሰባ አታደርጉም። ፕሬዚዳንት ኢሳያስ አፈወርቂን የሚደግፈው የግብፁ ፕሬዚዳንት አብዱልፈታህ አልሲሲ ኤርትራ ሄዶ 1 ቀን አያድርም። የለማ ሰላም ይሰጋላ ለደህንነቱ። የራሳችሁን ሰላም የራሳችሁን ኢኮኖሚ ሳታሳድጉ ኢትዮጵያ ውስጣዊ ችግሮቿን ለመሸፈን የቀይ ባህር አጀንዳን አቅርባቸው። እውነት የቀይ ባህር አጀንዳን ይዘን ውስጣዊ ችግሮቻችንን እየፈታን አብረን እናድጋለን። እናንተ ግን ውስጣዊ ችግራችሁን ሳትፈቱ በኢትዮጵያ ጉዳይ ላይ ጣልቃ መግባታችሁን ሳታቆሙ ኢኮኖሚ የሚባል እድገት ሳታዩ ትኖራላችሁ። ለዚህም ነው ኢትዮጵያ ዘመቻ ከፍታብናለች የማጥፋት የሚል ታሪክ የጀመራችሁት እንጂ ኢትዮጵያ በሰላማዊ መንገድ ነው የጠየቀቻችሁ። የማጥፋት ዘመቻ ቢሆንማ እናንተ እያደረጋችሁት ያለውን ትንኮሳ እኮ መነሻ አድርጋ የጦር እርምጃ ብትወስድ ኢኮኖሚስት እኮ ከወራት በፊት ባወጣው ዘገባ ላይ ኢትዮጵያ የምትታጠቃቸው ከሩሲያ የምትታጠቃቸው የጦር ድሮኖች ኤርትራን በ3 ሰዓታት ውስጥ በ3 ደቂቃ ውስጥ 3 ደቂቃ ውስጥ እንዳልነበረች ያደርጋታል ይላል። ይህን አቅም የገነባን ሀገሮች ነን ሰላም ንፍጠር እያልን እየጠራን ያለ ነው። የጦር አቅም የሌላችሁ እናንተ ግን ጦርነት ውስጥ እንግባ የሚል ጥሪ እያቀረባችሁ ነው ያላችሁት። ስለዚህ የኤርትራው ማስታወቂያ ሚኒስተር ኢትዮጵያ የማጥፋት ዘመቻ ከፍታብናለች ያሉት ሐሰት የተሞላበት የውሸት ፕሮፓጋንዳ ስም የማጥፋት ዘመቻ ነው። የኤርትራው ማስታወቂያ ሚኒስተር ኤክስ ገጻቸው ላይ ያስቀመጡትን ልጥፍ ገብታችሁላችሁ ማንበቡት። በዚህ ጉዳይ ላይ ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ያስቀምጡልኝ። አብራችሁ የቆየሁት እኔ ፍሬህይወት ዮሐንስ ነበርኩኝ። በአፍሪካ ቀንድ የሚገኙ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮችን በተመለከተ ዝርዝር ዘገባዎችን አቀርብላችኋለሁ። በተለይም ደግሞ በኢትዮጵያ በኤርትራ በተለይ በኢትዮጵያ የቀይ ባህርና የአባይ ውሃ ጉዳይ ጋር ተያይዘው የሚነሱ ሀሳቦች ላይ አተኩራለሁ። አብራችሁን ስለቆያችሁ በድጋሚ አመሰግናለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ ከዛም ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ አጋሩልኝ። በቀጣይ በሌሎች ፕሮግራሞች ተመልሼ እመጣለሁ። መልካም ጊዜ፣ መልካም ቆይታ።